ደግሞ የሚያውቅ ያውቀዋል። እውነትን የያዘ ሰው ስለ ውሸት ስለዛ ወሬ ስትከራከሪ ይገርመኛል። ከዛ አሁን ልክ ነሽ እንደዚህ ምናምን ትደራጃላችሁ፣ ትሰበሰባላችሁ። ያ እንደዚህ ከሆነ እንደዚህ ስትለፈልፉ ታድራላችሁ። በተቀረ ብዙ ቀን ንቅ የምተውሽ ለመሰለሽ እንደ ግለሰብ ስታወሪ ከብሔረሰብ ጋር ነው። ምክንያቱም ብዙ ሰው በብሔሩ የከፋው ነገር ሊኖር ይችላል። ለምን ይቀየመኛል? እኔ በማላውቀው ነገር እኔ የተናገርኩት ሌላ፣ አንቺ ለምታስቢው ስትራቴጂ ነው። ስለዚህ እግዚአብሔር ደግሞ የልብን አየና እግር ነሳሽ። እውነታው እሱ ነው። ካንቺ 10 እጅ ለዴዚም ለአሞራውም የሚመክር ምክር ጂጂኪያ ተናግራለች። እንደ እናት ስለምታውቀው ፔኑ መክራለች። ዛሬ ላይ ወጣችሁ ጂጂኪያ እያላችሁ የምትሳደቡ በአጠቃላይ ማለት ነው። ጂጂኪያ እንደ እናት ጥፋት በህይወቷ በራሷ ህይወት ጥፋት ሊኖር ይችላል። ስለዚህ ሴት እውነት ግን ይዛ የተናገረችው ጂጂኪያ ብቻ ናት። ሚዲያ ላይ የጮኸችው የተሰደበችው ጂጂኪያ ብቻ ናት። በተቀራችሁ ሌሎቻችሁ ምንም ጅዋጅዌ ከዚህ ጊዜ የሆነ ነገር ስትሰሙ የሆነ ነገር ትላላችሁ። የዛኛው ግሩፕ እንዳይሰድባችሁ አለፈ። ዛሬም ላይ ግን ለመዝጋት አልፈለግሽም። ለምን ሲያወድሰኝ ለምን ተቃወምሽ? እንዴት ነው አንቺ ነን የማወድስሽ እንዴ? ሰው እባብን አይወድስም። በመጀመሪያ ደረጃ የሰው ልጅ እባብን አይወድስም፣ ክፉን ሰው አይወድስም። ለምን አወድስሻለሁ? ማንሽና ነው የማወድስሽ? ቢገባሽ ስሜሽን አለመጥራቴ ስለአንቺ አለማውራቴ በጣም ስለተጸየፍኩሽ ነበረ። ዛሬም የተናገርኩሽ ግን ዛሬም የመለስኩልሽ ለአንቺ መልስ ይገባሻል ብዬ አይደለም። ሾርት ሚሞሪ ለሆኑት ሶሻል ሚዲያ ላይ ኮመንት ለሚሰጡ ሰዎች ነው። ጥሩ እንደሰራችና መልካም ነገር እንዳደረገች አድርጋችሁ ሪያክት አታድርጉ። ለዚች እናት ህይወት ማጣት ዋነኛውን ቅድመ እንትኑን የያዘችው እቺ ሴትዮ ናት። ምክንያቱም በማህበር በዘር አደራጅታ ስታሰድባት የነበረችው በገዛ ልጇ 20 ዓመት ለፍታ ባሳደገቻት። እናንተ እስኪያስቡት አሜሪካ ሀገር ያላችሁ ሲንግል ማሞች እንዴት ነው ልጆቻችሁን የምታሳድጉት? እንዴት ነው ማለት ለእያንዳንዱ ነገር እኮ ዋጋ ነው እኮ የምከፍሉት። በገዛ ልጃችሁ ጮክ ብላችሁ መቆጣት እንኳን የማትችሉበት ሀገር ላይ ከአንድ 2 ስራ እየሰራችሁ ማለት ስንት መስዋዕትነት። ጀግና የሆነች እናት እኮ ናት እስከዛ ዓመት ድረስ ልጇን ይዛ የምታሳድገው። እንደዛ የደከመችላትን ልጇን ነው አደባባይ ላይ ሶሻል ሚዲያ ላይ የቀማችኋት። ጤነኝነት ይኖራታል ብላችሁ አሰባችሁት ነበረ? እቺ ሴት ጤነኛ ትሆን ነበር ብላችሁ አሰባችሁት? ማለት መኪና እየነዳችሁ እኮ እንዲህ ብለህ ስታይ ለምን አፈጠጥክብኝ እንደዚህ ለምን አየኝ ብሎ መክሰስ የሚችልበት ሀገር ላይ ያለ እንዴ የምትኖሩት? ማለት መብታችሁ ጥግ ድረስ እንደዛ ሁና ስንት ስቃይ አይታ ያሳደገቻትን ልጇን በሚዲያ በዘረኞች በወነጀማ የገዛ ልጇን አዋርዳችሁ አሰድባችሁ ከቀማችሁ በኋላ ዛሬ ላይ እቺ እናት ከሄደች በኋላ አፋችሁን ሞልታችሁ ምንም እንዳልበደለ ምንም እንዳላጠፋ ቢያንስ የተጸጸታች እንኳን ስሜት አይደለም እየተሰማችሁ ያላችሁ። እያመማችሁ እንኳን አይደለም ቪዲዮ የምትሰሩት የምትናገሩት ታስታውቃላችሁ። አሁን ራሱ ማለት ነው በእኔ ምክንያት እኮ ነው ነገ ለምትመጣው እናት እንደዚህ ማለት የለብኝም እንኳን ለማለት አይደለም። ዛሬም በድፍረት ታወራላችሁ። ምክንያቱም ሶሻል ሚዲያ ላይ ያሉት እንስሳ ስለሆኑ ማለት ነው፣ ስለሚረሱ። ከዛም ነጃት እኮ እንደዚህ ያለች ነጃት ያለችው ነው። ነጃት ትሻላለች። እኔ ነጃት ትሻላለች። ትክክል እኮ ናት። ነጃት የተናገረችው ነገር ብያችሁ ትክክል ናት። እንደ እናት ትክክል ናት። ሳትወልድ ነው ያለችው። ምንም ሳታቅ ነው እንደዚህ ያለችው። እኛ እንደዚህ ብለናል። እግዚአብሔር እንትና ያሳዝናል፣ እሱም በጣም ያሳዝናል፣ እሷም ምናምን አይደለም። ይሄ ነው የእናንተ ማንነት። የሰውን ስህተት እንኳን ስትናገሩ እንዳትናገሩ በብሔር የምትደብቁ ናችሁ። እዚህ ሚዲያ ላይ የተረዳሁት ነገር ብሔሯ ነው ተብሎ በብሔር የማይደበቅለት አማራ ብቻ ነው። በነገራችን ላይ እውነቱን ስነግራችሁ ራሱ የአማራው ልጅ ራሱ ጠላት ሆኖ ስለሚመጣ ማለት ነው። እንትን ስለሆነ በብሔር እንደዚህ ነው ምናምን አጨብጨባችሁ ሴትዮዋን ያልሆነ ነገር ውስጥ ከታችሁ ህይወቷን ካሳጣችሁ በኋላ ዛሬ ላይ መጣችሁ ደግሞ እኛ ልትወቅሱ ትፈልጋላችሁ። እኛማ ትክክለኛ ነገር ነው የተናገርነው። ትክክለኛ እናት የምትለውን መልእክት ነው እየተሰደብኩኝ እየተገናኝቼ በምን ታውቂ ጌም ተጫውቼ ነው በምን አውቄው ልጁ ምን ነው ረሳ ምን ነው የኔ ቪዲዮ መውጣት አቃታችሁ ጋይስ?
ላውጣላችሁ እንዴ ሪከርዱን ላውጣላችሁ ስናገር የነበረው ስትሉኝ የነበረው አንቺ ሴትዮዋ ትልቋ ሴትዮ ስትይኝ የነበረው እነሱ ልጆች ናቸው እንደዚህ ሆኖ ምናምን መች በፍቅራቸው ቀናነኛ እኛ እኮ በሰዓቱ እኮ ተበሳጭተን ስንናገር የነበረው የእናትየዋን ድካም ስላየ ነው። እናት ለልጇ የምትከፍለውን ድካም ስለምናውቀው ነው ስንናገር የነበረው። ዛሬ ላይ እኛም ልትወቅሱና ልትሳደቡ ትመጣላችሁ። ከእናንተም ብሶ ወይ እንትን አያሳዝንም? አያሳዝንም? ልታርሙት እንኳን አይደለም የምትፈልጉት። ከስህተቱ እንትን ብሎ እንዲሰሙ አይደለም። አሁንም ብርታት ትሰጣላችሁ። የሄደችው እስከ ዘላለም ብዙ ተመኝታ የልጇን እንትሳታ የሄደችው እናት ናት የምታሳዝነው። የደከመችላትን ልጇን እንደ እናት ቁማ ሳትደግስላት በእናንተ ታጅባ ሽማግሌም አስታራቂም አፋላጭም አጋቢም ሆናችሁ ቁጭ ብላ በአይኗ እንደዚህ በስልኳ ልጠይቃችሁ እስኪ እናንተ እናቶች የገዛ ልጅሽን አንቺ በህይወት እያለሽ ሌላ ሰው ደግሶ ሲደግስብሽ ሶሻል ሚዲያ ላይ አገባይ ተጋቡ ተወለዱ ደስ አላት ደስ ተባባሉ እየተባሉ አጠቃላይ ሚዲያ ላይ ሲበጠርብሽ 20 ዓመት ስደት ላይ ቁጭ ብለሽ ያሳደግሻትን ልጅሽን ሲያሳዩሽ ጤነኛ ትሆኛለሽ? ዛሬ ላይ ምንም እንዳልተፈጠረ ሆናችሁ ወይ ምናምን ተባብራችሁ ገላችኋት። ደግሞ ተባብራችሁ ገላችኋት። እናንተ ናችሁ ትክክል። ከዛም ኮመንት ላይ አዎ እንደዚህ ከዘርጋት ለጥፉትና አዎ እንደዚህ ነው አይደለም። አሁን ተደሰታችሁ አይደለም? ተደሰታችሁ። ያኩ እናንተ ያረጋችሁት ያንን ነው። ስንነግራችሁ እኔ እንዲህ ስነግራችሁ አሳብዳችኋለሁ። የታወቀ ነው። እኔ ስናገር አንቺ እንደዚህ ብለሽ አንቺ ምናምን እንትናን አፈተሽ እንትናን እኔ እንዳንቺ አርቲስት ጋር ደውዬ ሪከርድ አድርጌ ድምፁን አደባባይ ሶሻል ሚዲያ ላይ ያለቀኩ እኔ እንዳንቺ የእሷን ወሬ እየሰማው የእሱን ሳላረጋግጥ አላወራው። እኔ የምሰማውን ትክክለኛ ነገር ነው የምናገረው። ነገም ከነገ ወዲያም ደግሞ አለው። በጣም ጋይስ ወሬ ከመውደዷ ውሸታም ከመሆኑ የተነሳ እኮ እኔ ነግሬያቸዋለሁ አይደል? የፎቶ ፕሮግራሜ ላይ እኮ ፎቶ ጆን ጋር ደውላ የሊያን ሾው ቬሎ ፈልጋለሁ ምናምን ብላ ሪከርድ አድርጋ ዩቲዩበር ነበረች ከዩቲዩብ ላይ ሳትወጣ በፊት ማለት ነውና ፈልጋለሁ ፎቶዋን እና ፎቶ ካሜራ ቬሎዋን ፈልጌ ነው ምናምን ካስለፈለፈች በኋላ እስኪ ፎቶ ላክልኝ በእናትን የሊያ ማስታወቂያ ነው አይደለ የሰራችው። ከዛ እሱ ደግሞ ካሜራማን ጆ ስቱዲዮ ደግሞ ስለሚያውቅ ፍሬንድ ስለሆኑ አዎ ማስታወቂያ ነው አላት። ወዲያው መታ ዩቲዩብ ላይ ማስታወቂያ ነው የሰራችው። አላገባችሁ እንዳፍሽ ባረገልኝ ኖሮ ባልተጋባው ኖሮ ያ ደስ ይለኝ ነበረ። ስለ ሰው በዚህ ደረጃ ነው የምታወሩ ሚዲያ ላይ ነገርኩሽ። ያንቺ ቢጤዎቹ እንደ አንቺ አይነት ጭንቅላት ያላቸው ሾርት ሚሞሪ ምናምን ካልሆኑ በስተቀር እውነታው ይገባቸዋል። ስታደንቂም ለክፋት ነው፣ ስታሞግሽም ስታጣጢም ለመግደል ነው። አይኖዩ ደግሞ አትደሰቱም። ሰው እስኪሞት ወይ እስኪያብድ ድረስ ካላያችሁ በስተቀር እናንተ የሚያሳዝነው ሰው ንቀዋችሁ ካልተዋችሁ በስተቀር ካልተናቃችሁ በጣም እንትናችሁ ከባድ ነው። የምናውቀው ነው። ያ ሴትዮዋን ህይወቷን ነጠቃችኋት፣ የገዛ ልጇን ነጠቃችሁ። ከዛም በኋላ ሴትዮዋን ህይወቷን ነጠቃችኋት። እንደዛ መሆኑ አትረጋጉም። ዛሬም አፋችሁን ሞልታችሁ ደግሞ እንደዚህ ነው ትላላችሁ። ልትጸጸቱ እንኳን ሩብ ጉዳይ አቅም የሌላችሁ ጸጸት የሚባለውን ሊገባችሁ እንኳን አይችልም እንትን አይልም። እንዴት የሰው ልጅ አይጸጸትም? እንዴት የሰው ልጅ በዚህ ጉዳይ ርዕስ አንስቶ ያወራል? ባንናገር እንኳን ዝም ብለን ቢሆን ኑሮ ልክ ናችሁ ትክክል ናችሁ ይባላል። እኛው ተቆጥተን እኛው ተናግረን ተሰድበንበት ተወቅሰንበት ሚዲያ ላይ አብጠልጥላችሁን
ስንት ነገር ብላችሁም ዛሬ መታችሁ ለምንኛ የት ነበርሽ? ትላንትኛ እንደዛ ስንናገር የእሱ ደጋፊ አልነበርሽ እንዴ? አትናገሩት ስትይን አልነበረ እንዴ? ዮኒ ስላሽቃበጠልሽ ሊያሾ ታሽቃብጣለች ብለሽ አስበሽ ከሆነ ተሳስተሻል። በተቀረ ተከበሪ፣ አወራርሽን አስተካኪ። ሚዲያ ላይ የሚወሩና ሰዎች ዘንድ የሚቀመጡትን አስቢ። ሰድብሻለሁ፣ ምሰድብሽ ግን በምትነኪ ልክ እንዳንቺ ግን አይደለሁም፣ እንዳንቺ አይደለሁም። ዘላችሁ እኔ ጋይስ እንደዚህ ትላልቅ ሰዎች ማለት እድሜያችሁ በደንብ ሄደ ብዙ ላይፍ ህይወትን የኖራችሁ ስደት ላይ ልክ እዛ ሀገር ቁጭ ብላችሁ ዘላችሁ ቤተሰብ ጋር በመጀመሪያ ጊዜ ቤተሰብን የሚያከብር ሰው የሰውን ቤተሰብ አይነካም። ልጅን የሚወድ ሰው የሰውን ልጅ አይነካም። እናንተ ዘላችሁ ቤተሰብ ላይ ሰው ለምሳሌነት እንኳን የሰው ቤተሰብ ምሳሌ አይሰጥም። እና ይሄን ነው የምልሽ። ሌላው ጓደኛዋ አላችሁ ደግሞ ጓደኛ ያስጠላችን አንቺን ያደነቀችሽ ቀን ነው። እሺ አንቺን ያደነቀች አመሰግናለሁ በእሱ አፍ አንቺን አመሰግናለሁ ያለችሽ ቀን አስጠላችሁ። እኔ ሊያ ነኝ ባይዘው እኔ ሊያ ነኝ። ስቀየምሽም እንደዚህ ነው የምነግርሽ። ማንንም ፈርቻ አላውቅም፣ ማንንም አስጨንቆኝ አያውቅም። በተቀረ ግን ስታከብሪኝ ጥግ ድረስ ክብርን ማሳይ ነው። እንዳንቺ አይነቱ ሰው ግን በህይወቴ አውቃታለሁ ብሎ እንኳን በህይወቴ ሲመጣ 40 ክንድ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ነው የምርቀው። 40 ክንድ ማለት ነው።